ማን ልበል? ከየት ነው የኔ እናት? እኔ ከጆርዳን ነው። ስምሽ ማን ነው? ስሜ ዙልፋ ነው። ሁለት ስም ነው የሚጠራው። ያኛው ስም ማን ነው? ታሪኬ ማቴዎስ። እሺ ታሪኬ። እሺ ምን ልተባበርሽ የኔ እናት? ሰውነቴ በጣም እያመመኝ ነው። ከመጀመሩ ነው የሚያመሽ? እንደ እባብ ነው ሰውነቴ ላይ የሚራመድ። ሰውነትሽ ላይ እንደ እባብ ይራመዳል? አዎ፣ እዚህ ጆርዳን ከገባ በኋላ ነው ሁለተኛ ወር ያዝኩት። ሰውነትሽ ላይ እንደምንድን ነው የሚረማመደው? ጀርባ አካባቢ ይዞኛል። አጥንቴ ደግሞ እንደ እባብ ነው በጎኔ በጀርባ በኩል በጣም በግራ በኩል ማለት ነው እንደ እባብ ነው የሚያደርገኝ። ጌታ ኢየሱስ እንደሚፈታሽ ታምኛለሽ? እንደሚፈውስሽ ታምኛለሽ? አምናለሁ። ዛሬ የመፈታትሽ ቀን እንደሆነ ታምኛለሽ? አዎ ቀኔ ነው። ኢየሱስ ያገኛለሁ ዛሬ አንቺ ቀን እንደሆነ ታምኛለሽ? አምናለሁ። እሺ እግዚአብሔር ፊት አምናለሁ። ቀኔ ነው ብዬ ነው ደወልኩት። ዛሬ በቃ ትፈወሻለሽ፣ ትፈቻለሽ። ምንን ያማል ነው ያልሽኝ? ምንን ያማል ነው ያልሽኝ? አሜን። ሰውነቴ ወገቤም፣ እግሬም፣ እጄም ይዘኛል። አንዳንድ ጭንቅላቴ ይዘኛል። እንደ እባብ ነው መራመደች ሰውነቴ። እንደ እባብ ይራመዳል? በቃ ከአንቺ ላይ ይነሳል፣ ወደ ጥልቁ ይሄዳል። እሺ በሰውነትሽ ላይ የሚረማመድ እባብ ከአንቺ ይነሳና ወደ ጥልቁ ሸኘዋል። እኔ ላይ ያለ የኢየሱስ ክርስቶስ መንፈስ የሚፈታ ነው፣ ነፃ የሚያወጣ ስለሆነ አሁን በማገለግለው ጌታ በኢየሱስ ክርስቶስ ስም ነፃ ትወጫለሽ። አሜን። ሬካቲያ ነፃ ትወጫለሽ። ዣማክራቲያሶ አሜን። ኦኬ ላይሽ ላይ የተሰራ የድግምት ኃይል ያለው አንደኛ ድግምት ያለው ድግምት ነው ማየው። ድግምት የተሰራው ኢትዮጵያ ሀላባ ወደ ሀላባ አካባቢ የአንቺ ፎቶ ተወስዶ ጠንቋይ ቤት ተሰጥቶ ነው ማየው። ሀላባ አካባቢ ፎቶች ተወስዶ ሁለት ነገር ነው ማየው። እናገርና አፈርሳለሁ። ፎቶች ተወስዶ ሬባስኬ ቫላ ካቲያሶ ሜዳ ከተከሳ። ኦኬ አማን የሚባል ሰው ታውቂያለሽ? አማን ባሌ ወንድም የባሌ ታላቅ ነህሚያስ እሷ ሚስት ናት። የአማን ሚስት ናት። ልብስ ሰተሻታል? ጉርድና ቀሚስ? ከውጭ ከመጣው ሰጥቻታለሁ። ጉርድና ቀሚስ ሰጠው። ለእሷ ሰጥቻታለሁ። ጫማም ጨምሬ ሰጠው። ለልጅቷም ደግሞ ልብስ ሰጠው። ኦኬ ያ የሰጠሽው ልብስ ጠንቋይ ቤት ነው ያለው። ጉርዶም ቀሚሱም ጠንቋይ ቤት ነው ያለው። በሸኖ የሚባል ቦታ ጠንቋይ ቤት በሸኖ የሚባል ቦታ ታውቂያለሽ? አዎ እኔ የምኖርበት በሸኖ ነው። ኦኬ ባይገርምሽ በአንቺ ምክንያት አንድ የምመታው ጠንቋይ አለ። አሁን በዚህ ሰዓት በዚህ ቅጽበት በሸኖ ከሚባል ቦታ ከሀላባ ስንት ኪሎ ሜትር ነው ርቀቱ? ምን ያክል ይርቃል? ሀላባ 30 ኪሎ ሜትር። ከሀላባ በሸኖ 30 ኪሎ ሜትር ነው። ኦ በሸኖ ማለት ሀላባ ውስጥ ያለ ሀላባ ዙሪያ ማለት ነው። ወረዳ ነው። ኦኬ እሺ እጸልያለሁ። በመንፈስ ቅዱስ ኃይል በሸኖ ሄዳለሁ። ጉርድሽን
በመንፈስ ቅዱስ ኃይል አወጣለሁ። ቀሚስሽን አወጣለሁ። ስምሽን አወጣለሁ። ጉርድሽንና ስምሽን አወጣና በኢየሱስ ክርስቶስ ስም ስልጣን መልአኩ ሰይድ የሚባል ጠንቋይ አለ። በሸኖ የሚባል ቦታ ላይ መልአኩ ሰይድ ይባላል። በሸኖ አንቺ አታውቂም። እኔ በመንፈስ ቅዱስ ኃይል ነው ማየው። በሰው አእምሮ ሳይሆን የማየው በሰው አእምሮ ሳይሆን በሰው አይን ሳይሆን በእግዚአብሔር መንፈስ ኃይል በሸኖ ላይ ሃላባ በሸኖ መልአኩ ሰይድ የሚባል ጠንቋይ አለ። መልአኩ ሰይድ በሚባል ጠንቋይ ቤት የአንቺ ቀሚስና የአንቺ ጉርድ ተቀምጦ ነው ማየው። ምክንያቱ ምንድነው ብዬ ጌታ መንፈስ ስጠይቅ የጌታ መንፈስ እንደዚህ አለኝ። እሷ ለብሳ ያምርባታል፣ ቤተሰቧ ይወዳታል፣ ባሏ ይወዳታል፣ በገባችበት ሁሉ ተሳክቶላታል። ቤት ሰራች፣ መሬት ገዛች በሚል ቅናት የተሰራ አሰራር ነው የጌታ መንፈስ ይለኛል። ሄጄ ግን አፈርሳለሁ። መልአኩ ሰይድ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስልጣን የእህቴንም የብዙ እህቶቼንና ወንድሞቼን ሃላባና አካባቢ ላይ ከሃላባ አካባቢ የወጡ የወንድሞቼን በመላ ዓለም የተበታተኑ የእህቶቼን በረከት ያስክ አንተ ሰው አንተ ላይ የሚሰራ መንፈስ ከዚህ ሰዓት ጀምሮ ተመቷል። በማገለግለው ጌታ በኢየሱስ ስም መትቻለሁ። 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 ኢየሱስ ስም መትቻለሁ። በኢየሱስ ስም መትቻለሁ። ኢየሱስ ስም መትቻለሁ። ኢየሱስ ስም መትቻለሁ። ኢየሱስ ስም መትቻለሁ። ኦኬ ሰውነቴ ላይ እንደ እባብ ይረማመዳል ያልሽው ቲሳን የሚባል ሰው ነው እባብ በላይሽ ላይ እንዲረማመድ ያዘዘው። ቲሳን የሰው ልጅ ነው፣ ያሰሩ ልጅ ነው። ቲሳን ኪፊሉ ማለት ነው። ያሰሩ ልጁ ነው። ያንቺ አሰሪ ልጅ ውስጥ ቲሳን ነው። ኦኬ እሱ ያለበት ክፍል ውስጥ ዘንዶ አለ። እሱ መንፈስ ነው መጥቶ ሰውነትሽ ላይ ተቀምጦ ተጠምጥሞ በረከትሽን ውጧል። የሰራሽውን የለፈሽውን ባዶ አድርጓል። ስኬት የለ፣ ባዶ ሆነሻል። ባዶ 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 ነሽ። በማገለግለው ጌታ በኢየሱስ ክርስቶስ ስም ስልጣን ከዚህ ሰዓት ጀምሮ እፈታሻለሁ፣ ነፃ አወጣሻለሁ። በኢየሱስ ስም እፈታሻለሁ። ሻባክራሲያ ፕራክላባሳ ፕራክላባ ያንቺ በረከት የተበላበት ምክንያት በሕክምና ነው። አጉዳ የሚባል አጉዳ ሽባ ነው። መንቀሳቀስ አይችልም። ሶስተኛ ቀን የተያዘ መራመድ አይችልም። አሁን ሌላ ትንሽ አሁን ማቀም 5 ዓመት ነው። ኦኬ ስንት ዓመቱ ነው? 5 ዓመት ነው። በወገቡ ዙሪያ ነው። አሁን መራመድ አይችልም። መቀመጥ ብቻ አሁን ጀምሯል። ይሄ ልጅ መራመድ እንደሚራመድ ሌላ ትልቅ የሚታወቅ ነቢይ ትንቢት ተናግሮሻል። አዎ እንደ እግዚአብሔር ነቢይ እንደ አፉ ቃል ይሄ ብላቴና ከዚህ ሰዓት ጀምሮ ተንቀሳቅሷል። መቀመጥ ጀመረ አይደል ያልሽው? እኔ ደግሞ ተናስተው እንዲመላለስ አዝዣለሁ። በዚህ ልጅ ምክንያት ነው ያንቺ በረከት የተበላው፣ የባለቤትሽ በረከት የተበላው። በዚህ ልጅ ምክንያት ነው ዝቅ ብለሽ በሰፈር ውስጥ ሄድሽው። በዚህ ልጅ ምክንያት ነው ያቀረቀርሽው። በማገለግለው ጌታ በኢየሱስ ስም ቀናት ያለሽ በቃ አሁን ነፃ የምትወጪበት ሰዓት ነው። ልጸልይ በቃ ጠጥ በይ አሁን በቃ አንተ የጨለማ ኃይል ቶሎ ብለህ ሂድ። የድግምት ኃይል ዘንዶ ብታሰቃያት ሳት ብላ ቶሎ ብለህ ሂድ። ቶሎ ብለህ ለቃት ሂድ። ቶሎ ፍጠን፣ ቶሎ በል። ነፍሷን በል፣ ነፍሷን በል፣ መንፈሷን፣ በረከቷን
ሰላሟን ሰላሟን ልጇን በል የሷ የሆነውን ሁሉ በል የሷ የሆነውን ሁሉ ለቅቄ ላልመለስ በረከቷን 7 እጥፍ መልሼ ጤናዋን 7 እጥፍ መልሼ እየተቃጠልኩ ወደ ጥልቁ ሄዳለሁ በል። እስካሁን ምን ምኗን ነው ያጥከው? ምን ምኗን ነው ያጥከው? ምን ምኗን ነው ይዛል? ምኗን ነው ያስከው? ወገቧን፣ እግሯን፣ እጇን ይዛል። አእምሮዋን ይዛል። ሌላ ምኗን ነው ያስከው? ምን አልከኝ? በረከቷ ምንድን ነው ያደረከው? በረከቷ ምንድን ነው ያደረከው? በረከቷ ምንድን ነው ያደረከው? በረከቷ ባለን ጨርሰናል። አካውንቷ ባዶ ነው። ሌላ ምንድን ነው ያደረከው? ሌላ ምንድን ነው ያደረከው? ሰውነቱን ይዘናል። ቤተሰብ ላይ ምንድን ነው ያደረከው? ቤተሰቡ ላይ ምንድን ነው ያደረከው? ቤተሰቡ ላይ ባዶ አረኳት። ያለውን ነገር ጨርሻለሁ። ሌላስ እቅዷን አፈረስኳት። ምን አይነት እቅዷን ነው ያፈረስከው? ዓላማ አላት እሷ። በጣም ነው የምታስበው። ምንድን ነው የእሷ ዓላማ? ቤት ሰራሉ ትላለች። ባዶ አረኳት። ልጇን አሳምማታለሁ። ሐኪም ቤት ትወስዳለች። ብሩ ባዶ ይመጣል። በኪሷ ይቀመጣል። ማነህ አንተ? ላይ ያለክ ማነህ? ማን አንተ? ላይ ያለ ማነህ? ማን? ዘንዶ። ኦኬ። ከዘንዶ ሌላ ማነህ ላይ ያለክ? ከዘንዶ ውጪ ሌላ ማን ነው ያለክ? ውጭ ብለናታ። አሁን እሷ የላትም። ምን አልከኝ? አቅሜ ያሳት። አሁን እኔ ደግሞ እንደተቀባ እንደ እግዚአብሔር ነቢይ አቅም ላሳጣ መጥቻለሁ። ምን አልከኝ? እሷን ከለቀቋት በረከቷ ይመጣታል። በቃ የእሷን ብቻ ሳይሆን በዚህ ቀጥታ ስርጭት ጸጥ በል አንተ ዘንዶ። የእሷን በረከት ብቻ ሳይሆን በዚህ ቀጥታ ስርጭት ውስጥ የሚገኙ የእህቶችን የወንድሞችን በረከት ለቀ ላትመለስ እየተቃጠልክ ምርኳቸውን 7 እጥፍ መልሰህ ትሄዳለህ። በራቸውን ለቀ፣ ጤናቸውን ለቀ፣ ሞገሳቸውን ለቀ፣ ክብራቸውን ለቀ፣ ማህፀናቸውን ለቀ እንድትሄድ አዛል። ቶሎ በል ቶሎ በል ቶሎ በል ቶሎ በል ቶሎ ዘጋጅ ቶሎ በል። ምርኳን 7 እጥፍ መልሼ እሄዳለሁ በል። ምርኳን 7 እጥፍ መልሼ እሄዳለሁ። በረከቷን 7 እጥፍ መልሼ እሄዳለሁ በል። በረከቷን 7 እጥፍ መልሼ እሄዳለሁ። በማን ያስደገምክባት? በማን ያስደገምክባት? ማን አልከኝ? በማን ያስደገምክባት? ምን አልከኝ? የተገዛ ነው። ተገዝቶ ያመጣው ነው። ዘንዶ ከመጣች እኛ ጋር ትቀመጣለች። የትም አትሄድም። በረከቷን እንይዛለን ብለን ነው ያዘ። የጠየኩትን መልስ። የጠየኩትን በማን አስደግመባታል ነው ብሎ በማን ያስደገምክባት? ድግምት
መላኩ ሄዶ እሷን አይማይዳ መላኩ አስገባች ልብሷን ኦኬ በላ ሁላችሁም ተዘጋጁ። የድግምት መንፈስ ተዘጋጅ፣ የመተት መንፈስ ተዘጋጅ። ከወገቧ ላይ ውጣ፣ ከደሟ ላይ ውጣ፣ ከገንዘቧ ላይ ውጣ፣ ከልጇን ልቀቅ፣ የእሷ የሆነውን ልቀቅ። ቶሎ ተዘጋጅታል። ወደ ጥልቁ ለመሄድ ላትመለስ ተዘጋጃችሁ? ተዘጋጅታችኋል? ተዘጋጅታችኋል? ተረኛ የሆነ ሰው በፍጥነት ለ30 ግሩፕ ይሄን ፕሮግራም ሼር አድርጎ ቀጥዬ ለዛ ሰው ጸልያለሁ። ፈጠን ብሎ አንድ ሰው ለ30 ሰው ሼር ያደርጋል። ለዛ ሰው ከዚች እህት በኋላ ለዛ ሰው ጸልያለሁ። በል ተዘጋጅ። ወደ ጥልቁ ለመሄድ አዛለው በማገለግለው ጌታ በኢየሱስ ስም። ቁጥራችሁ ስንት ነው? ቁጥራችሁ ስንት ነው? ቁጥራችሁ ስንት ነው? ስንት ነው? በቃ ሁላችሁም ተሰባስቡ። ከገንዘቧ ላይ፣ ከትዳሯ ላይ፣ ከልጇ ላይ፣ ከንብረቷ ላይ፣ ከዘመኗ ላይ ለቃችሁ፣ ከጤናዋ ላይ ለቃችሁ በኃይል አንድ ጊዜ ጮኻችሁ ጣሏትና ሂዱ። 1 2 3 ቀጥሎ ወደ ጥልቁ ላትመለስ። ለመጨረሻ ጮኸ ጣላትና ሂድ። ኢየሱስ ስም ስልጣን ይሄ የእግዚአብሔር ኃይል ይባላል። ማሊ ካቲያና ማስካል ኬፋላ ከራባስ ካላ ካቲያናስ ማሊ ቫናስ ካራባስ ኬቮኖሲያ አቪያና ካቲያና ማሳክራቲያኖሴ ማሊ ካቲያናሴ ቫሊያኖስ ኬቫላ ከራባሴ እናቴ በኢየሱስም ተፈተሻል። ተፈተሻል። ቀና በይ። ኢየሱስ ፈቶሻል። አመስግኝ። ኢየሱስን አመስግኝ። የናዝሬቱ ኢየሱስ ፈቶሻል። አመስግኝ። ቀኝ እጅሽን ከፍ አድርገሽ አመስግኝ ኢየሱስን። አሜን። ተመስገን ጌታዬ ስለፈታኝ ተመስገን። ተባረክ ኢየሱስ እኔን አግኝቶኛል። አመስግኝ። ክብር ስጪ ለኢየሱስ። አሜን። ያሰብሽው ምኞትሽ ደርሷል። ያቀድሽውን ቤት ትጀምሪያለሽ፣ ትጨርሻለሽ። የዘርሽን ታሪክ ትቀይራለሽ። እግዚአብሔር ባንቺ የጀመርኩት ይቀጥላል። ከማህፀን ጀምሮ መርጬሻለሁ ይልሻል። ከማህፀን ነው የመረጥኩሽ ይልሻል። እኔ ክብሬን ትሸከሚያለሽ፣ ታገለግኛለሽ። ጠላቶችሽ ከዚህ በኋላ ውርደት ይለብሳሉ። አንቺ ከዚህ በኋላ ከፍ ከፍ ትያለሽ። ጌታ እድሜን ለጤና ይስጥ፣ ህይወቱን ጨምሮ ይስጥ። በጣም ነው የሚወድ። አመስግኝ። የናዝሬቱ ኢየሱስ ርቀት የማያግደው ባሪያዎቹን ርቀት ሳያግን የሚጠቀም የስሙን ኃይል ርቀት ሳይከለክለው ይሄ አንሊሚትድ በሆነ ሁኔታ ርቀት ሳያግደው የስሙ ኃይል የሚሰራለት አምላክ የናዝሬቱ ኢየሱስ የስሙ ኃይል የደሙ ኃይል ከዘላለም እስከ ዘላለም ከአጥናፍ እስከ አጥናፍ በሰማይ በምድር ለዘላለም ስሙ የተመሰገነ ይሁን። ስሙ ይክበር። ስሙ ይክበር። የኢየሱስ አሜን። ኢየሱስ ስሙ ይክበር። አንተ ዘላለም ነህ። ስሙ ይክበር ከዘላለም እስከ ዘላለም። አንተ ከዘላለም እስከ ዘላለም። አንተ አልፋ ነህ፣ አንተ ኦሜጋ ነህ። አንተ የመጀመሪያ ነህ፣ አንተ የመጨረሻ ነህ። የሞትና የሲኦልን ቁልፍ ከሰይጣን እጅ የነጠቅ ወደ ሲኦል ወርደ የሞትንም የሲኦልን የኃጢአትንም ቁልፍ የነጠቅ የዲያብሎስን ቁልፍ ሁሉ የነጠቅ አንተ ልዑል ያንን ቁልፍ የሰጠህን
ያንን መክፈቻ የሰጠህን የመንግስት ሰማያትን መክፈቻ ሰጥቻችኋለሁ ያልከን ያንን ቁልፍ ከሰይጣን እጅ የቀማኸውን ቁልፍ የሰጠህን ዛሬ ሰይጣንን እንድንጫወት ስራውን እንድናፈርስ የረዳን ኢየሱስ ተመስገን። ተመስገን ኢየሱስ። አመስግኝ ጌታሽን፣ አመስግኝ ኢየሱስን። አሜን ኢየሱስ አባቴ አሜን አሜን። ከፍ ይበልልኝ፣ ተባረክልኝ። ዛሬ ቀኔን የደረሰበት ኢየሱስ አሜን አሜን። ምስጋና ይገባዋል። ዛሬ የኔ ቀን ነው ብለሻል። ዛሬ የኔ ቀን ብዬ ነው የደወልኩት። ሻባዳ ካቲያሳ ፕራክ ዛሬ የኔ ቀን ነው ላለ ሰው ይሆናል። አቻ የተአምራቴ ቀን ነው ላለ ሰው ይሆናል። የፈውሴ ቀን ነው ላለ ሰው ይሆናል። የበረከቴ ቀን ነው ላለ ሰው ይሆናል። ነገር የሚለቀቅበት ቀን ነው ላለ ሰው፣ የምቀባበት ቀን ነው ላለ ሰው ይሆናል። ጠላቴ የሚዋረድበት ሰዓት ነው ላለ ሰው ይሆናል። እግዚአብሔር በጠላቴ መንደር ላይ መቅሰፍቱን የሚልክበት ሰዓት ነው ላለ ሰው ይሆናል። ፍላጻውን የሚልክበት ሰዓት፣ በትሩን መቅሰፍቱን የሚያዝበት ሰዓት ነው ላለ ሰው ይሆናል። ሬማ ካቲያሶ ወገብሽን ቼክ አርጊ። ወገብሽ የሚያምሽን ቦታ ቼክ አርጊ። ወገብሽን ቼክ አርጊ። እስኪ መጀመሪያ ማድረግ የማችሁን ሁሉ አድርጊ። አሁን ዳና ነኝ። እግሬ ቼክ አርጊ። እግርሽን እግሬ ቼክ አርጊ። እግሬ በጣም እያመመኝ አሁንስ? አሁን ዳና ነኝ። እግዚአብሔር ይመስገን። አመስግኝ ኢየሱስን። ዳና ነኝ። ወገቤ ራሱ ወገብሽን ቼክ አርጊ። አይምሮ በጣም እየረበሽ ነበር። አሁን ዳና ነኝ። እግዚአብሔር የተመሰገነ። ልጅሽ ጠዋት 4 ሰዓት አካባቢ ደውዪ። ከ2 ሰዓት ጀምሮ ተራምዷል የሚባል የምስራች ትሰማያለሽ። እሺ ልክ ከእንቅልፉ እንደነቃ ተራምዷል። 4 ሰዓት አካባቢ ደውዪ 4 ሰዓት አካባቢ። ከዛ ልጅሽ ተራመደ የሚባል የምስራች ትሰማያለሽ። በረከትሽ ተለቋል። እግዚአብሔር እንደዚህ ይልሻል፣ ጠላት ባዶ ከዛ ሀገር እንድትመጪ፣ ከጆርዳን ባዶ እንድትመጪ፣ ባዶ ባዶ እንድትመጪ፣ 5 ሳንቲም ሳትይዢ ባዶ እንድትመጪ ያወጀውን አዋጅ ጌታ እንደዚህ ይልሻል፣ በክብር እሸኝሻለሁ። ቤት ትሰራለሽ፣ ትረጃቸዋለሽ ቤተሰቦችሽን። እኔ ነኝ የምሸኝሽ አለኝ። ከዘንዶ እጅ አስጥያለሁ፣ በረከትሽን ይልሻል። አስጥያለሁ ያንቺን በረከት። ነዶ ብዙ ነዶ ያለው ባንቺ ጀርባ፣ ብዙ ክብር ያለው ባንቺ ጀርባ። ነዶ በነዶ ሆነሽ ትመጫለሽ፣ ክብር በክብር ሆነሽ ትመጫለሽ። የሰራሹን ሳይሆን ስሚ፣ የሰራሹን የለፋሽን ብቻ ሳይሆን ሽልማት ብሎ ብዙ በረከቶችን ይጭኑልሻል። ይህ በኢየሱስ ስም ሆኗል። ትመሰክሪያለሽ። ጌታ ኢየሱስ ክብሩን ይውሰድ። ኢየሱስን አመስግኚ። ጌታ ካንቺ ጋር ይሁን። ተባረክ። አሜን። እሺ አካውንት ቁጥሩን ላክልኝ። ለምንድን ነው አካውንት? ሰላም ልታረግልኝ እኔ እፈልጋለሁ ለቤተ ክርስቲያን። እሺ ጌታ ኢየሱስ ይባርክሽ። ተባረክ። የናዝሬቱ አሁን እንደዚህ በቀጥታ እኔን ጠየቅሽ። ብዙ አገልጋዮች እንደዛ ስትጠይቂ ነው በመንፈስ የማየው። ልክ የትኛውም አገልጋይ ሲያገለግል አካውንት ቁጥር ብለሽ ነው የምትጠይቂው። ጌታ እንደዚህ ይልሻል። አየው በመንፈሴ እሺ ጌታ እንደዚህ ይለኛል፣ እባርክሻለሁ፣ የብዙዎች እናት አረግሻለሁ፣ ባንቺ ምክንያት ሺዎች ያመልጣሉ ይልሻል ጌታ። ጌታ የተመሰገነ ይሁን። አመስግኚ፣ በሰላም ተኝ። ጌታ ካንቺ ጋር ነው። መልካም ቀን። አታልቅሺ፣ እንባሽ ታብሷል። እልልታ ብቻ ለኢየሱስ ስጪ። ቅባት መካፈል ከፈለግሽ አንዴ ቆሚ። የእግዚአብሔርን ቅባት ከፈለግሽ አንዴ ቆሚ። ባለሽበት ስልኩን አስቀምጠሽ የሆነ ነገር ላይ ብታስቀምጪ ደስ ይለኛል። ወይ ከነ ስልኩ ትሄጃለሽ። በቃ ቆሚ አንዴ። ከነ ስልኩ ቅባት ይዘሽ ትሄጃለሽ። እኔ ከነ ስልኩ የጌታን ክብር እሸኛለሁ ላይሽ ላይ። ኦኬ አባት ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን ባለችበት ጆርዳን ምድር ላይ የጆርዳን ዋና የሚባል የጨለማ ስራ እንዲፈርስ የብዙ እህቶችን በረከት የሚያስለቅቅ ቅባት ሙሉ ጆርዳንን የሚሸፍን ሙሉ እግዚአብሔር ሆይ አረብ አገርን የሚሸፍን ቅባት በላያ ላይ
ሙሉ ጌታዊ ዓለምን የሚሸፍን ቅባት በላይ ላይ ጠራለሁ። 1 2 3 ቅባት፣ የበቀል ቅባት፣ የወደቀባት ይሁን። ከዚህ በኋላ መቆማችም ይኸው ዘይት ሲፈስብሽ ነው ማየው። መቆማችም 1 2 3 መቆማችም 1 2 3 ወደቀ። መቆማችም ወርቋል። መቆማችም ወርቋል። መቆማችም ወርቋል። የጌታ ቅባት Thank you. Praise God. Bye. Ciao. ሃሌሉያ። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለምም ያው ነው። ኢየሱስ የእግዚአብሔር ልጅ የታሰሩትን ይፈታል። ለበሽተኛ መድኃኒት ያስፈልገዋል። ለበሽተኛ ሐኪም ያስፈልገዋል፣ መድኃኒት ያስፈልገዋል። አንድ በሽተኛን ስለ መድኃኒቶች ብታስተምሩት አይጠቅመው። አንድ በሽተኛ የሚጠቅመው መድኃኒቱን ሲውጥ ነው። መድኃኒቱን ሲያገኝ ነው የሚጠቅመው። እሱ ነው። ስለ መድኃኒቱ ኳሊቲ ብታወሩለት፣ መድኃኒቱ የት እንደተሰራ ብታወሩለት፣ የመድኃኒቱን ጥቅም ብታወሩለት ጥቅም የለውም። ጥቅሙ ሲውጥ ነው መድኃኒት። ኢየሱስ የነፍስም የሥጋም መድኃኒት ነው። ይዋጣል። ለዘላለም ሕይወት ይዋጣል። ለአጋንንት ስራት ይዋጣል። ለተስፋ መቁረጥ ይዋጣል። ለበሽታ ይዋጣል። ለጭንገፋ ይዋጣል። ለመከራ ይዋጣል። ለሰላም ማጣት ይዋጣል። ለተስፋ መቁረጥ ይዋጣል። ያማኪ ቫኒያስ ከቫላ ካቲያሶ ፕሮክሎሞንቶ ይዋጣል። ኢየሱስ መድኃኒቴ ነው። አንተ መድኃኒቴ ነው በሉ። ኢየሱስን ኮሜንት ላይ ሼር አድርጎኝ ፕሮግራም ለ30 ለ40 ግሩ አንተ ኢየሱስ መድኃኒቴ ነው እያላችሁ ሼር አድርጉ። አንተ ኢየሱስ መድኃኒቴ ነው በሉ። ቫኒያኖስ ከቫ ካባሲያ አንተ የእግዚአብሔር ልጅ ኢየሱስ መድኃኒቴ ነው በሉ። አንተ ኢየሱስ ክርስቶስ የእግዚአብሔር ልጅ መድኃኒቴ ነው። ፈዋሽ የህይወት ቃል ያለ መድኃኒቴ ነው በሉ። ኢየሱስን ኢየሱስ ክርስቶስ የእግዚአብሔር ልጅ መድኃኒቴሽ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ መድኃኒቴ ነው። ኢየሱስ መድኃኒቴ፣ ኢየሱስ መድኃኒቴ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ መድኃኒቴ ነው። ፈዋሽ የህይወት ቃል አለ። ለህይወት ቃል አለ። ለስጋችን ለነፍሳችን ቃል አለው ኢየሱስ። አንተ መድኃኒቴ ነህ ኢየሱስ። አንተ አዳኜ ነህ ኢየሱስ። ሶቦኮሶ አንዴ ተረኛ ለሆነ ሰው ልጸልይ። አንዴ በፍጥነት አንዴ ቃል ስጥና ለ10 ለፌስቡክ ግሩፕ ሼር ያደረገ ሰው ልጸልይለት። ለዛ ሰው ቫነ እንደዚህች እህት የሚፈታ አንድ ወንድም ያለው በደሙ ላይ HIV ጠላት አስቀምጧል ይለኛል የጌታ መንፈስ። እነቅለዋለሁ ነው የሚለኝ። ደም ላይ HIV ቫይረስ እንዳለብህ ሰምተሃል። ለብዙ ጊዜ የሕክምና ክትትል ላይ ነው ያለኸው እና አንተ ወንድም ልጸልይልህ ከፈለክ ፈጠን በል። ምልክት ትሰጠኛለህ። ዋትስአፕ ላይ 2 ቁጥር ጻፍልኝ። አትፍራ፣ እንዳትፈራ። ጃማሊ ከቲያሶብ እጸልያለሁ። አሁን ትፈወሳለህ፣ ታርፋለህ። እግዚአብሔር አሳርፈዋለሁ ነው አምላኬ አሳርፈዋለሁ ሲል ሰማለሁ። ኢየሱስ ረፍት ነው። ኢየሱስ አሳርፍሻለሁ ይልሻል። ኢየሱስ አሳርፋለሁ ይላል። ዴላ ኮቶኮሲያ ቬናክ ኢየሱስ አሳርፋለሁ ሲል ሰማለሁ። ኢየሱስ አሳርፋለሁ ሲልሽ ሰማለሁ። የእረፍትሽ ጊዜ ይሆናል። የእረፍት ጊዜ ይሆናል። የእረፍት ጊዜ ይሆናል። ላይ ካት ያረው አንተ የእግዚአብሔር ልጅ ኢየሱስ ክርስቶስ የዘላለም መድኃኒቴ ነህ። ሃሌሉያ አሜን፣ 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 አሜን። ኢየሱስ መድኃኒቴ ነው። ኢየሱስ የእግዚአብሔር ልጅ መድኃኒቴ ነው። ዛሬ ይሄ ወንድማችሁ ዛሬ የምታዩት ወንድማችሁ እንደዚህ በሶሻል ሚዲያ ቁጭ ብሎ አጋንንት የሚመታ በስሙ ኃይል በኢየሱስ ስም ኃይል ማለት ነው። እንዲሁም በሚያገለግልበት በክራይስት ሪቪል ኢንተርናሽናል ቸርች ዝም ብሎ በቃ እኔ ዝም ብዬ ስቆ ወደዚህ አገልግሎት ሳልመጣ በፊት ወደዚህ አገልግሎት እንዴት እንደመጣው ልንገራችሁ። ላይ እግዚአብሔር ቅባት እንደወደቀብኝ አላወኩም። እኔ እና አንድ ቸርች ነበርኩና እኔ በአዳራሽ እንደዚህ ሳልፍ ባለፍኩበት ይወርቃል፣ አጋንንት ይወርቃልና እኔ እንደወደቀ አላወኩም። አንድ አገልጋይ እያገለገለ እያለ ከእጁ ላይ ማይክ ይወርቃል እና ማይኩን ላነሳ
እኔ ዝቅ ስል ከፊት አጋንንቶች ነበሩና ይወርቃሉ። አላየውም ነው ይሄንን እና ከፕሮግራሙ መጨረሻ ላይ አንድ ወንድም ጠራኝ። እንዲህ ነው ያለኝ፣ አንተ ከዚህ ሰዓት ጀምሮ ወደ አገልግሎት ግባ አለኝ። እኔ ነብይ አይደለም ይሄንን ያለኝ። ለምንድን ነው ያልከው አልኩት። አንተ ቅድም ማይኩን ለመውሰድ ዝቅ በምትልበት ሰዓት ከፊት የቆሙ አጋንንቶች የሉም፣ ሁሉም ወድቀዋል አለኝ። እኔ ምንም ኖቲስ ያደረኩት ነገር የለም። አሁን ለዚህ ነው አንተ አሁን ወደ አገልግሎት ግባ የምትለኝ አልኩት። አሁን አንተ ወደ አገልግሎት ግባ አለኝ። ኔክስት ዊክ እኔ መድረክ ላይ ቆምኩና ልክ የጌታን የኢየሱስን ስም ጠራለሁ። አዳራሽ ውስጥ ያሉ አጋንንቶች ሁሉ ይረግፋሉ። እብጠት ቀለጠ ግማሹ ይላል፣ ካንሰር ሄደ ይላል፣ መራመድ የማይችል ይዘላል። ታውቃላችሁ፣ ትልቅ አዳራሽ ላይ ነበር እና በቃ ትልልቅ ታምራቶች እኔ እስክደነግጥ ድረስ የእግዚአብሔር ቅባት በእናንተ ማኒፌስት ሲያደርግ ባይገርማችሁ የመጀመሪያ ትደነግጣላችሁ። ሁሉም ያስደነግጣል። ምክንያቱም እግዚአብሔር የሚለመድ አምላክ አይደለም። ስራው የሚለመድ ባህሪው የሚለመድ አምላክ አይደለም እና አይ ዋዝ ሾክድ። በቃ የጌታ ኃይል ሲገለጥ ታውቃላችሁ፣ የቤቱን መሰረት ሲያናውጥ አይ ዋዝ ሾክድ። ከዛ በኋላ መች መሰላችሁ እሱ በኢትዮጵያ 2009 አካባቢ ነው። 2009 አካባቢ ከአንድ ከእግዚአብሔር ሰው ጋር ደቡብ ሱዳን የሚባል ሀገር ሄድን። ከሄድንና ልንገራቸው፣ ይሄ አንተ ከየት ነው ይሄን ያመጣኸው ካላችሁ ልንገራችሁ። እና ከሄድንና አንድ እናት ከጉባኤ መካከል ትመጣና የእግዚአብሔር ሰው ጸልይ ትለኛለች። እኔ እንደዛ በምትልበት ሰዓት ኖ እኔ ለአቅመ መጸለይ አልደረስኩም አልኳት። እግዚአብሔር እንደዚህ ይለኛል አለች። ይሄንን ሰው በኃይል እጠቀማለሁ፣ ለብዙ ሰዎች የመፈታት ምክንያት ይሆናል። እግዚአብሔር ቢሊዮኖች በዚህ ሰው ያመልጣሉ ይለኛል እግዚአብሔር። ስለዚህ አንተ ሰው አንተ ላይ ቅባት ስላለበት አኖይንቲንግ ስላለበት ትንቢት እንድትናገር እንድትጸልይ ይፈልጋሉ አለችኝ። እምቢ አልኳት። ተናገረችኛ። ከዚህ ትሄዳለህ፣ እንደሄድክ እግዚአብሔር ኃይል ባንተ ይገለጣል አለች። ልክ ኢትዮጵያ ተመለስኩ። እግዚአብሔር ኃይል እንደዚህ ሸክ እያደረገ መገለጥ ጀመረ። አንድ ወንድሜን አግኝቻለሁ ቅድም፣ የእግዚአብሔር ኃይል ገና ባንተ ሲገለጥ አይቻለሁ ያለኝን ወንድም ከአዲስ አበባ ወንድም ማስራት የሚባል እያናገረኝ ነበር። ገና ልክ የመጀመሪያ ጊዜ በምትቆምበት ጊዜ ህዝቡ ርግፍ ሲል፣ አጋንንት ርግፍ ሲል፣ በሽተኞች እንዳለ ሲፈወሱ አይ ነበረ እና የዛን ጊዜ አይቼ ስጠፋብኝ ጊዜ ብዙ ጥያቄ ውስጥ ነበርኩ። አሁን ግን በሚዲያ ሳይክ ደስ ብሎኛል እያለ አንድ ወንድም አገኘኝ፣ አንድ አባት አገኘኝ። በጣም ተደስቶ በጣም ነው ደስ ያለኝ። ከዛ ቅባት ጋር ይሄ ሰው የት ጠፍቷል ብዬ ስጨነቅ ነበር። ከዛ ቅባት ጋር ስላገኘው ደስ ብሎኛል አለ። ተደስቶ አገኘኝ። እንደዚህ ብዬ ተነበያለሁ። እንደዚህ ብዬ ትንቢት ልናገርባችሁ። ከዚህ ሰዓት ጀምሮ ስፔሻል የሆነ ቅባት በእናንተ ማኒፌስት ያደርጋል። ገበያ ውስጥ አጋንንቶች ይወርቃሉ። በስራ ቦታ አጋንንቶች ይወርቃሉ። በምትቀመጡበት በምትነሱበት ሰዓት አጋንንቶችን የሚጥል እሳት በላያችሁ ላይ በኢየሱስ ስም ወድቋል። እኔ እንደ እግዚአብሔር ባሪያ እናገራለሁ። መጽሐፍ ቅዱስ ያመኑትን እነዚህ ምልክቶች ይከተሏቸዋል። ለማንበብ ሳይሆን ለመሆን ነው። ለማንበብ ሳይሆን ኃይሉን ለመግለጥ ነው የምንሰማው። በስሜ አጋንንትን ያወጣሉ ነው የተባለው። አጋንንት ይወጣል በኢየሱስ ስም። ኢየሱስ በእኔ ስም አጋንንት ይወጣል። ይሄ ተረት ወይ ደግሞ ታሪክ ሳይሆን ይሄ አካል ነው። ይሄ ህይወት ነው። ስለዚህ ከዚህ ሰዓት ጀምሮ የዚህ የእግዚአብሔር ቃል ኃይል የማርቆስ ወንጌል መጽሐፍ ምዕራፍ 16 ቁጥር 17 ኃይል በህይወትሽ ላይ ከዚህ ሰዓት ጀምሮ መገለጥ ይጀምራል። በህይወት ላይ መገለጥ ይጀምራል። ዕቃ እንኳን ለማንቀሳቀስ፣ መኪና ለማንቀሳቀስ፣ ንብረት ለማንቀሳቀስ ሙቭ በምታደርጉበት ስፍራ ሁሉ፣ በተጓዛችሁበት ስፍራ ሁሉ ላይ አጋንንቶች ይወርቃሉ፣ መናፍስቶች ይጨነቃሉ። እናንተ በገባችሁበት ከተማ ላይ ዘንዶ ስራውን ያቆማል። በዘንዶ ኃይል በጥንቆላ የያዙትን በረከት በአንቺ ምክንያት ይተፋሉ። የያዙትን ከፍታ ይለቃሉ። አንቺ ከፍታቸውን ትይዣለሽ። አንተ ከፍታቸውን ትይዛለህ። በኢየሱስ ክርስቶስ ስም የጌታ መንፈስ ለ13 ሰዎች ይናገራል። በጨለማ በድግምት በመተት አሰራር የተያዘውን ከፍታቸውን ከዚህ ሰዓት ጀምሮ እግዚአብሔር ይቆጣጠራሉ አለኝ። 13 ናቸው አለኝ። 13ቱም አለኝ የጌታ መንፈስ ከፍታሽን ትቆጣጠራለሽ። ስምሽ ተሰጥቶ ፎቶሽ ተሰጥቶ በከተማ ደረጃ የተያዙ በረከቶች፣ በሀገር ደረጃ የተያዙ በረከቶች ቫኒ ካቲያራስ ከቫራ ካቲያስ in the name of Jesus Christ በቤተሰብ ደረጃ የተያዙ በረከቶች ሽባ ሁላችሁም ለ10 ለፌስቡክ ግሩፕ ሼር አድርጉ።
እኔ የጌታን ድምፅ ሰማለሁ። ተወልዳችሁ እስከዚህ እድሜ ድረስ ጠላት የያዘውን ከዚህ ሰዓት ጀምሮ የጌታ መንፈስ ይላል 7 እጥፍ የየዓመቱን ቆጥሮ ይከፍላል አለ። እግዚአብሔር የካሳ ዘመን የመጣለት ሰው አለ። እክስሃለሁ ጌታ ይላል። እክስሻለሁ ጌታ ይልሻል። ቶሎ ቶሎ ትንቢት እናገራለሁ። አሜን እያላችሁ ተቀበሉ። በማያቋርጥ በደም መፍሰስ የምትጨነቅ እህት በኢየሱስ ስም ፈውስ አልፏል። የማህፀን እጢ እንዳለብሽ፣ የማህፀን ኢንፌክሽን እንዳለብሽ የሰማሽ እህት ፈውስ ወደ አንቺ ሲሄድ አየው። ከአንድ ወንድም አየው በመንፈስ ቅዱስ ኃይል። ከቅርብ ጊዜ ጀምሮ የግራ ሳይድ እግር ሽባ ሲሆን አየው። ይሄ ፓራላይዝ ሲሆን አየው። የግራ ሳይድ እግርና የግራ ሳይድ እጅ ሽባ ሆኖ ፓራላይዝ ሆኖ አየው። በጌታ በኢየሱስ ክርስቶስ ስም ይህ አሰራር የድግምት የመተት አሰራር ስለሆነ በኢየሱስ ስም ፈትቼሃለሁ። በማገለግለው ጌታ በኢየሱስ ክርስቶስ ስም ፈትቼሃለሁ። ስለ አንድ ቤተሰብ እግዚአብሔር መንፈስ ይናገረኛል። ከባለቤት ጋር ቋንቋቸውን ጠላት አደበላልቋል። የእባብ መንፈስ ቋንቋቸውን ሲያደበላልቅ አየው። ባለቤት እጅግ ምላሳም ናት። አንተ ትሁት ነህ፣ የዋህ ሰው ነህ። ባለቤት ግን እጅግ ምላሳም ናት እና ቶክሲክ ከአፏ የሆነ ቶክሲክ የሆነ ነገር ከአፏ ሲወጣ አየው። እግዚአብሔር እንደዚህ ብለዋለኝ፣ በአፏ የሚሰራ በአፏ የሚሰራ የእባብ መንፈስ ነው፣ ሞቷል። ከዚህ ሰዓት ጀምሮ ፖላይት ትሆናለች፣ ይቅርታ ትጠይቃለች። አንተ አለቃዬ ትላለች፣ አንተ ባሌ ትላለች፣ አንተ አዛዤ፣ አንተ መሪ ትላለች። ሳሚት ታረግላለች ያለ መንፈሱ ነው የበጠበጣችሁ አለኝ። የእግዚአብሔር መንፈስ በመሃላችሁ የገባውን ክፉ መትቻለሁ ይለኛል። ቬነክራ ባስኬባ አንተና ካናዳ ያለው እሷን ኢትዮጵያ ያለው የጌታ መንፈስ እኔ ጣልቃ ገብቻለሁ አለኝ። ባል በተለየ ሀገር ሚስት በተለየ ሀገር ሆናችሁ የቋንቋ መደበላለቅ የገባችሁ በኢየሱስ ስም ጸልያለሁ። እናንተ እህቶች አረብ ሀገር ያላችሁ እጮኛ ባል ኢትዮጵያ ኖሮ በቋንቋ መደበላለቅ የምትጨነቁ ልጸልይላችሁ። ቋንቋችሁን የሚደበላለቅ መንፈስ የተመታ ይሁን። የእናንተን በረከት የሚበላ ዘንዶ የተመታ ይሁን። የእናንተን በረከት የሚበላ አውሬ የተመታ ይሁን። የእናንተን በረከት የሚበላ ሰይጣን የተመታ ይሁን። ከኔ ጋር አሜን ብላችሁ ተቀበሉ። እናንተ እዛ ለፍታችሁ እዚህ ቁጭ ብሎ የእናንተን በረከት የሚበላ በመጣችሁ ጊዜ ልባችሁን ሊሰብር የተዘጋጀ መንፈስ የተወጋ ይሆን። ወጋለሁ። ቫኒያ ካቲያናስ ፕሬክሌመንት አንድ እህት አየሁ። አረብ ሀገር የነበረች ወደ ኢትዮጵያ መጣ ባሏን በጠበቀችበት ስፍራ ስታጣ ተስፋ ቆርጣ ተመልሳ አረብ ሀገር የገባች ሴት አያለሁ። ባሏ በምትመጣበት ሰዓት ሌላ ሰው አግብቶ ተስፋ ቆርጣ ተመልሳ ተሰብራ አንድ እህት አየሁ። እኔም ታውቃላችሁ ፊቷ ሁሉ ጨልሞ አየሁ በመንፈሴ። ይሄ ማቅ ለብሳ ነው ማየው፣ ጥቁር ለብሳ ነው ማየው። እግዚአብሔር እንደዚህ ይልሻል፣ ያንቺን ነገር እንደገና አነሳለሁ። እንዴት እንደሚያነሳሱ ያውቃል። እንደገና ያነሳል። እንደገና ነገርሽ ይነሳል። እንደገና ትዳርሽ ይነሳል። እንደገና ሞገስሽ ይነሳል። እግዚአብሔር የእንደገና አምላክ ነው። ነገርሽን ያነሳል። የተሰበሩ ልቦች የተጠገኑ ይሁኑ። የሄዱ ምርኮች የተመለሱ ይሁኑ። በመንፈሳዊ ዓለም የተያዙ በረከቶች ሁሉ የተለቀቁ ይሁኑ በኢየሱስ ስም። ያንቺ ፋይናንስ፣ ያንተ ፋይናንስ፣ የቤተሰብ ፋይናንስ የተለቀቀ ይሁን። ቫሌ ካቲያ ራባስ ፕሮክሌቬና ሼፕራክራማሲያ ለ10 ግሩፕ ሼር ያደርጋችሁ ምልክት ትሰጡኛላችሁ። ለምትወዱት ሰው ይሄን ፕሮግራም ሼር ማድረጋችሁን እንዳትተው፣ ምክንያቱም ኢየሱስ ሰዎችን ይፈታል። በአካል በመምጣት የእግዚአብሔርን ጸጋ ለመካፈል የምትፈልጉ በአካል ኢትዮጵያ ሻሸመኔ ጋብዛችኋለሁ። ልዩ የፈውስና የነፃ መውጣት የእግዚአብሔርን ቃል በስልጣን የምንካፈልበት የእግዚአብሔርን ቅባት የምንካፈልበት ጊዜ አለ። ኢትዮጵያ ሻሸመኔ 01 ቀበሌ ከፍራሞንት ሆቴል ፊት ለፊት በሚገኝ በጄኔሲስ ሆቴል አዳራሽ ላይ ለጊዜው እዛው ስፍራ እናገለግላለን። መታችሁ ተካፈሉ። እግዚአብሔር ስፍራ እስኪሰጠን ድረስ እግዚአብሔር የራሳችን ስፍራ ይሰጠናል አምናለሁ። ያንን ስፍራ ደግሞ በእጃችን እንድናስገባ እግዚአብሔር እህቶችን ወንድሞችን ያስነሳልናል። እናምናለን። ቤተክርስቲያን ክራይስት ሪቪል ኢንተርናሽናል ቸርች
የራሷ ቦታ የራሷ ህንፃ ይኖራታል። ሻሸመኔ ብቻ ሳይሆን ብዙ ሀገራት ላይ ትልልቅ ስቴዲየም የሚያክሉ ቸርቾችን ቢውል ታደርጋለች። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ወንድና ሴት ልጆችን ከዓለም ሁሉ ትሰበስባለች። ይሄንን በአይኔ አየዋለሁ። ይሄንን በአይኔ አየዋለሁ። በእናንተ ላይ ያለ ጠላት ያስቀመጠውን ሁሉ ሸኘውት፣ ወደ ጥልቁ ሸኘውት፣ ወደ ጥልቁ ሸኘውት። እጅግ በጣም ወዳቸዋለሁ። ስፔሻል በሆነ ችግር ውስጥ ላሉ ለሶስት ሰዎች ጸልያለሁ። ዋትስአፕ ለሶስት ሰዎች ብቻ ጸልያለሁ። ለሶስት ሰዎች ዋትስአፕ ክፍት ነው የሚሆነው። ስለዚህ ሐሙስ ከ8 ሰዓት እስከ 12 ሰዓት፣ እሁድ ከ8 ሰዓት እስከ 12 ሰዓት ዘወትር ፕሮግራም አለ። የፊታችን ሐሙስ ለየት ያለ ፕሮግራም ስላለ፣ የፈውስ ፕሮግራም ስላለ ወንድማችሁን የሚሰቃይ ወንድማችሁን የሚሰቃይ እህታችሁን የሚሰቃይ አባት እናት ቤተሰቦቻችሁን በመጋበዝ ወደ ክራይስት ሪቪል ኢንተርናሽናል ቸርች ወደ ሻሸመኔ አጥቢያ እንድትመጡ ጋብዛችኋለሁ። ጌታ ኢየሱስ እጃችሁን በአፋችሁ ያስጭናችኋል። ብዙ ቦታ ዞራችሁ ያልተቀበላችሁትን ፈውስ ትቀበላላችሁ። ብዙ ነቢያት ጋር፣ ብዙ ፓስተሮች ጋር፣ ብዙ ሐኪም ቤት ጋር ሄዳችሁ ያጣችሁትን ብዙ ሰዎች ጋር ሄዳችሁ ብዙ ለፍታችሁ ብዙ ጥራችሁ ለነገራችሁ ለችግራችሁ መፍትሄ ባጣችሁበት ጉዳይ ሁሉ ላይ እግዚአብሔር ታምራት ይሆናል ስላለኝ ታምራት ይሆናል ብላችሁ አውጃችሁ አምናችሁ የምትመጡ ሰዎች እኔ ጸልይላችኋለሁ። ጌታም እጃችሁን በአፋችሁ ያስጭናል። ሼር ያደርጋችሁ ያላችሁ በፍጥነት ሼር አድርጉ። ፈጠን ብላችሁ ሼር አድርጉ። የማይሰሩ እግሮች ይስሩ፣ የማይናገሩ አንደበቶች ይናገሩ። ድግምት ይሂድ፣ መተት ይሂድ፣ ሟርት ይሂድ፣ በጠላት የተያዘ በረከት ሁሉ በኢየሱስ ስም የተለቀቀ ይሁን። እግዚአብሔር እንደዚህ ብለህ ተናገር አለኝ። ሁላችሁም አማኑኤል በሉ። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። ኮመንታችሁ ላይ አማኑኤል በሉ። መኪናችሁ ላይ አማኑኤል ብላችሁ ጻፉ። ግድግዳችሁ ላይ አማኑኤል የሚል የተለጠፈ አስቀምጡ። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። አማኑኤል 7 ጊዜ ብለው አማኑኤል 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 አማኑኤል። እግዚአብሔር ከኛ ጋር ነው። ወዳችኋለሁ። ሰላማችሁ የበዛ ይሁን። መልካም ጊዜ ይሁንላችሁ። ሻሎም